ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ወደ አማራና ኦሮሚያ ክልል ከተሰማሩ ቡድኖች የቀረበው ሪፖርት ትክክለኛ ስጋትን ከማሳየት አንጻር አከራካሪ እንደነበር ተገለጸ። ምርጫ አስፈጻሚ ባለመገኘቱ የመራጮች ምዝገባ ያልተደረገባቸው ጣቢያዎች ተገኝተዋል ተብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በኋላ ለሚደረገው 7ኛው ጠቅላላ ምርጫ የጸጥታ ሁኔታን በተመለከተ ከክልልና የከተማ መስተዳደር አመራሮች፣ የፌዴራልና የክልል የጸጥታ አመራሮች፣ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ጋር ካደረጋቸው ውይይቶች በኋላ በየአካባቢዎቹ ላይ ከሚወዳደሩ የፖለቲካ ፓርቲዎችና የመንግስት አካላት ካቀረቡት የጸጥታ ሪፖርት በመነሳት ልዩነት ያለባቸው አካባቢዎች ላይ ያለውን ተጨባጭ የጸጥታ ሁኔታና የፖለቲካ ምህዳር ክትትል የሚያደርጉ ቡድኖች ሪፖርታቸውን ባለፈው ሳምንት ግንቦት 6 ቀን 2018 ዓ.ም በይፋ አቅርበዋል። በ9 ክልሎች ውስጥ የተመደቡት የክትትል ቡድኖች የጸጥታ ሁኔታን፣ የፖለቲካ ምህዳርና የፓርቲዎች በነጻነት መንቀሳቀስን አስቻይ ሁኔታን እንዲሁም ለምርጫው ያለው የህዝብ ተነሳሽነትና የምርጫ ካርድ አወሳሰድ ሁኔታ ላይ ያተኮረ እንደሆነ ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ስለ ክትትል ሪፖርቱ ዛሬ ይፋ ባደረገው መረጃ በሪፖርቶቹ በአብዛኛዎቹ አካባቢዎች ላይ ምርጫ ለማድረግ አስቻይ ሁኔታ መኖሩ የተረጋገጠ ቢሆንም አሁንም ትኩረት የሚሹ ቦታዎች መኖራቸው ተገልጿል ሲል አስታውቋል። ሪፖርተር ወደ ተለያዩ አካባቢዎች ከተላኩ የክትትል ቡድን አባላትና ከፖለቲካ ፓርቲዎች ባገኘው መረጃ መሰረት የጸጥታ ችግር አለባቸው ተብለው ተለይተው ሰላማዊ እንቅስቃሴ ያለባቸው አካባቢዎችና በተቃራኒው ደግሞ ለምርጫ አስቻይ ናቸው ተብለው ተለይተው የጸጥታ ችግር ያለባቸው ቦታዎች በክትትሉ ተገኝተዋል። በአንዳንድ አካባቢዎች በተለይም በአማራና ኦሮሚያ ክልሎች ደግሞ በክትትሉ ምልከታ የተደረገባቸው አካባቢዎች ትክክለኛ ሁኔታውን የሚወክሉ ስለመሆናቸው አከራካሪ ሆኗል። የአንድ ክትትል ቡድን አባል የነበሩ ፖለቲከኛ እንደገለጹት ክትትሉ የሰላምና የጸጥታ ሁኔታው፣ የፖለቲካ ምህዳሩና የምርጫ አስፈጻሚዎች ገለልተኛነት ላይ ትኩረት በማድረግ ከማህበረሰብ ተወካዮች፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች፣ ከፖለቲካ ፓርቲዎች እንዲሁም ከፖለቲካ ፓርቲዎች የጋራ ምክር ቤቶች መረጃ በመውሰድና ትክክለኛነታቸውን የማጣራት ስራ ተሰርቶ የ9 ክልሎች ሪፖርት ቀርቧል። ለአብነትም ወደ ቤንሻንጉል ጉሙዝ ክልል ተመድበው የነበሩ የክትትል ቡድን አባላት በክልል ውስጥ ከአሶሳ እስከ መተከል በመከላከያ ሰራዊት ታጅበው መንቀሳቀሳቸው የታወቀ ሲሆን በመተከል ዞን ውስጥ 7 ወረዳዎችና በአሶሳ ዞን ደግሞ ሸርቆሌና ባምባሲ ወረዳዎች ላይ ክትትል ተደርጓል። የጸጥታ ጉዳይ ተለዋዋጭ በመሆኑና ቤንሻንጉል ጉሙዝ ክልል ውስጥ የታጠቁ የጉሙዝ ኃይሎች፣ የፋኖ ኃይሎችና የኦነግ ሸኔ ኃይሎች በመኖራቸው ምርጫው ሰላማዊ ለማድረግ እነዚህ ኃይሎች ቢያንስ ምርጫውን ማወክ እንደሌለባቸውና ጥንቃቄ የሚያስፈልጋቸው ቦታዎችን ለይቶ ማቅረቡ ተገልጿል። ወደ ደቡብ ኢትዮጵያ ክልል ተጉዞ የነበረው ቡድን ባቀረበው ሪፖርት ምርጫ ለማድረግ አስቻይ ሁኔታ መኖሩን 100% ማረጋገጡ ተጠቁሟል። ከስምሪቱ በፊት ቦርዱና የሚመለከታቸው አካላት ባደረጓቸው ውይይቶች ቀይ ተብለው የነበሩና የመራጮች ምዝገባ ያልተካሄደባቸው ቦታዎች በክትትሉ ጊዜ ሰላማዊ ሆነው መገኘታቸው፣ በሌላ በኩል አረንጓዴ መሆን የነበረባቸውና ከጸጥታ ውጪ በሆነ ምክንያት በቀይ የተመደቡ አካባቢዎች መገኘታቸውንም ምንጮች ለሪፖርተር ገልጸዋል።
ወደ ደቡብ ኢትዮጵያ ክልል ተጉዞ የነበረው ቡድን ባቀረበው ሪፖርት ምርጫ ለማድረግ አስቻይ ሁኔታ መኖሩን 100% ማረጋገጡ ተጠቁሟል። በክልሉ ከዛይሴና ከፍስሐ ገነት ምርጫ ክልሎች በስተቀር ሌሎቹ ምንም አይነት የጸጥታ ችግር የለባቸውም ያለው ሪፖርቱ በቁጫ ምርጫ ክልል በብልጽግና ፓርቲና በቁጫ ህዝቦች ዲሞክራሲያዊ ፓርቲ ከፍተኛ ውጥረት መኖሩ፣ በታችኛው አመራርና በፖሊስ በኩል ከፍተኛ የሆነ የቁጫ ማህበረሰብን ማዋከብ፣ ማሰር፣ ማስፈራራትና ሌሎች ተጽዕኖዎች መኖራቸውና ገለልተኛ አለመሆን፣ የተፎካካሪ ፓርቲዎችና አልፎ አልፎ የገዢ ፓርቲ ፖስተር መቀደድ እንደተስተዋለ ከሪፖርቱ መመልከት ተችሏል። ሌሎች ስምሪት በተደረገባቸው አካባቢዎች የምርጫ አስፈጻሚዎች ቅጥር ማስታወቂያ ወጥቶ አስፈጻሚዎች ባለመገኘታቸው የመራጮች ምዝገባ ያልተካሄደባቸው የምርጫ ጣቢያዎች መገኘታቸውንም ለመረዳት ተችሏል። በቀረቡ ሪፖርቶች ላይ ተጨባጭ ሁኔታን ከማሳየት አንጻር በመድረኩ የተነሱ አስተያየቶች የነበሩ ሲሆን በተለይም የአማራ ክልልና የኦሮሚያ ክልል ሪፖርቶች አስቻይ ሁኔታ ያመዝናል መባሉ አከራካሪ ሆኖ የነበረ ሲሆን በክትትሉ ግኝት ብቻ ሳይሆን ክትትል የተደረገባቸው ቦታዎችም ተጨባጭ ሁኔታን ከመግለጽ አንጻር አከራካሪ ሆነዋል ተብሏል። ሪፖርተር ይህን ዘገባ እስካጠናቀረበት ጊዜ ድረስ የኢትዮጵያ ብሔራዊ ምርጫ ቦርድን ተጨማሪ ማብራሪያ ያላገኘ ሲሆን ከዚህ ቀደም የቦርዱ አመራሮች እንደገለጹት የጸጥታና የምርጫ አስቻይነት ሁኔታ እስከ ድምጽ መስጫው ዕለት ድረስ ክትትል እየተደረገበት ውሳኔዎች እየተስተካከሉ ይሄዳሉ ተብሏል። የፌዴራል መንግስት በትግራይ ክልል ያለውን ስርዓተ አልበኝነት ሊታገስ አይገባም ሲሉ ሌተናል ጀነራል ጻድቃን ገብረትንሳኤ ተናገሩ። የፌዴራል መንግስት በአሁኑ ወቅት በትግራይ ክልል ውስጥ እየታየ ያለውን ስርዓተ አልበኝነት ሊታገስ እንደማይገባ የቀድሞ የሀገር መከላከያ ሰራዊት ጠቅላይ ኢታማዦር ሹምና በትግራይ ጊዜያዊ አስተዳደር ከፍተኛ አመራር የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ተናግረዋል። ጀነራሉ ይህን የተናገሩት የትግራይን አመራርነት ቦታ ለመረከብ ያለመ ነው የተባለውን የትግራይ ሰላምና ለውጥ የተሰኘ ምክር ቤት ምስረታውን ባካሄደበት በትላንትናው ዕለት ሲሆን የተቋቋመው አዲስ ምክር ቤት ዋነኛ ዓላማ በትግራይ ክልል ውስጥ ስልጣንን በኃይል የያዘውን አካል በማስወገድ ሰላምና ለውጥ ማምጣት እንዲሁም ህወሓት አቅዶታል ያሉትን ጦርነት ማስቀረት እንደሆነ ገልጸዋል። በክልሉ ስልጣን ላይ ያለው አካል ጦርነት ለመቀስቀስ ቢሞክርም ሳይሳካለት ቀርቶ ከራያ መሻገር አልቻለም ያሉት ጀነራሉ ህወሓት ወደ ምዕራብ ትግራይ እንገሰግሳለን እንዲሁም ጸለምትን እናስመልሳለን በማለት የሚያስተጋባው ሐሳብ ዋነኛ ዓላማው እንዳልሆነ ነው የገለጹት። ድርጅቱ ይህንን የሚያደርገው በክልሉ የፈጸመውን ወንጀልና ሌብነት ለመደበቅ ካለው ፍላጎት የመነጨ ነው ሲሉም ከሰዋል። አሁን በትግራይ ሊያካሂዱት ያቀዱት ጦርነት የውክልና ጦርነት መሆኑንና ይህም ለትግራይ ህዝብ የሚፈይደው አንዳችም ነገር እንደሌለ አጽንኦት ሰጥተው ተናግረዋል። ይህ አዲስ ጦርነት ከተቀሰቀሰ ቀጥተኛ ተጠቃሚ የሚሆነውና የፖለቲካ ጊዜ መግዛት የሚችለው የኤርትራ መንግስት ብቻ መሆኑን የገለጹት ሌተናል ጀነራል ጻድቃን የትግራይ ወጣቶችና የሀገር መከላከያ ሰራዊት ወጣቶች እርስ በርስ ቢዋጉና ቢያልቁ ይህ ክስተት ለፕሬዝዳንት ኢሳያስ አፈወርቂ ትልቅ ስጦታና ጸጋ የሚሆን ነው ብለዋል። ህወሓት በአሁኑ ወቅት ያለው ወታደራዊ ኃይል ምናልባትም ከአንድ የኤርትራ ወረዳ ኃይል ላይበልጥ እንደሚችል የገለጹት ጀነራሉ ቡድኑ ወደ አዲስ አበባ ቢመጣ እንኳን በሀገሪቱ የፖለቲካ መድረክ ላይ ምንም አይነት ቦታ እንደሌለው ተናግረዋል። የፌዴራል መንግስት በትግራይ ክልል ያለውን ስርዓተ አልበኝነት ሊታገስ አይገባም ሲሉም ነው የገለጹት። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በበኩላቸው በትግራይ የሚፈለገውን ለውጥ ለማምጣት አሁን በስልጣን ላይ ያሉትን አመራሮች እድሜ ማሳጠር ያስፈልጋል ያሉ ሲሆን በአግባቡ መደራጀት ከተቻለ የፌዴራሉ መንግስት ትኩረት ማግኘት እንደሚቻል ተናግረዋል። ህወሓት ከጦርነቱ በፊት ባካሄደው አወዛጋቢ የክልል ምርጫ 2.7 ሚሊዮን ህዝብ መምረጡን ቢገልጽም ከእውነት የራቀ ነው ያሉት አቶ ጌታቸው የፕሪቶሪያው ስምምነት በግልጽ አፍርሶታል ብለዋል። የፌዴራሉ መንግስት እስካሁን ለነበረው ትዕግስት ሊመሰገን ይገባል ብለው ከዚህ በኋላ ግን ትዕግስቱም ሊበቃ የትግራይ ህዝብም ካለፈው ስህተት ሳይማር ህዝብን ለማስጨረስ የተነሳውን ህወሓት በቃ ሊለው ይገባል ሲሉ አክለዋል። ናብ ድሕሪት ዘይመለስ ኃይሊ ትግራይ ዝቋፀረሉ ሁነታት ኮይና ታይና ክንሰርሕ ዝግበአና ብዝኾነ ይኹን መንገዲ ሙሉእ ትኩረትና ክኾን ዝግብኦ እዚ ኩነታት ዝምሕፃር እዩ። እዚ ክሓፅር ብዝተኻእለ መጠን ናይ ህዝቢ ይርኢ ነይረ ካብ ስልጣን እያ ተባሪሮም ገለገለ ዝበሃሉ 100% ሎያሊቲ እውን ኣይኮነን
ኢትዮጵያ ክብረ ነክ በሆነ አያያዝና በማሰቃየት ድርጊት በጣም ከፍተኛ የሚባለውን ደረጃ መያዟን ዓለም አቀፍ የጥናት ሪፖርት አመላከተ። ወርልድ ኦርጋናይዜሽን አጌንስት ቶርቸር የተባለው ዓለም አቀፍ ተቋም የ2025 የጥናት ሪፖርቱን ባወጣበት ወቅት የኢትዮጵያ ሰብአዊ መብት አያያዝ ማሽቆልቆሉን ጠቁሞ የማሰቃየት ድርጊትም በሀገሪቱ መባባሱን አስታውቋል። ለዚህ የስቅይት ድርጊትና ክብረ ነክ አያያዝ የመንግስት የጸጥታ አካላት ታጥቀው የሚንቀሳቀሱ ቡድኖችና ቢሮክራሲያዊ መዋቅሮችም ተጠያቂ ናቸው ሲል ሪፖርቱ ገልጿል። እንዲህ አይነቱ የማሰቃየት ድርጊትና ኢሰብአዊ እርምጃ በህጋዊ የማቆያ ስፍራዎች እንዲሁም እንደ አማራ፣ አፋር፣ ኦሮሚያና ትግራይ ባሉ የጸጥታ ችግር ባለባቸው አካባቢዎች ተደጋግሞ የሚከሰት መሆኑን በጥናቴ አረጋግጫለሁ ብሏል። ይህ የማሰቃየት ድርጊት በስነ ልቦናና በአካል የሚደረግ ነው ያለው ሪፖርቱ ለዚህም የተለያዩ ተጎጂዎችን ማናገሩን ጠቁሟል። የፖለቲካ ፓርቲ አባላት፣ የሃይማኖት መሪዎች፣ የህግ ባለሙያዎችና መሰል ዜጎችም ለጥቃቱ የመጀመሪያ ተጋላጭ መሆናቸው ተጠቅሷል። የፍትህ ስርዓቱ በራሱ ለእንዲህ አይነቱ የማሰቃየት ድርጊት ሁነኛ ተባባሪ ሲሆን ይታያል ያለው ሪፖርቱ መንግስት እነዚህን ችግሮች በአፋጣኝ እንዲፈታ አሳስቧል። መንግስት የማሰቃየት ድርጊትን የሚፈጽሙ የራሱን የጸጥታና የቢሮክራሲ አባላቱ ላይ ቁጥጥር እንዲያደርግ ሲል ምክረ ሀሳብ ያቀረበው ሪፖርቱ ስቅይትና ኢሰብአዊ አያያዝን የተመለከተ የህግ ማዕቀፍ እንዲወጣም ጠይቋል። ከዛም ባለፈ ሁሉም ዜጎች ሰብአዊ መብታቸው ተከብሮ በህግ አግባብ የሚጠየቁበት መንገድ ሊመቻች እንደሚገባም ገልጿል። በጦር ካምፖችና በማይታወቁ ቦታዎችም ዜጎችን አስሮ ማቆየት ሊታረም እንደሚገባ አንስቷል። ዓለም አቀፍ ተቋሙ ከኢትዮጵያ በተጨማሪ እንደ አፍጋኒስታን፣ ቻድ፣ ሊቢያና ናይጄሪያ ያሉ ሀገራትን ከማሰቃየትና ከክብረ ነክ አያያዝ በተገናኘ በጣም አሳሳቢ ደረጃ ላይ እንደሚገኙ በዳሰሳው አመላክቷል። የኢትዮጵያ መንግስት ግን ይህና መሰል የጥናት ውጤቶች ነባራዊውን የሀገሪቱን ሁኔታ ያገናዘቡ ከመሆን ይልቅ ግነትና ፖለቲካዊ ወገንተኝነት ይታይባቸዋል ሲል በተደጋጋሚ ውድቅ ያደርጋቸዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።